ጫካ መንጥሮ ኦሮሞውን አስልሞ እስላም ያደረገው የአማራ እስላም። ዛሬ በመካ መዲና ብትሄዱ በአረቢያ ብትሄዱ ቦታ ያላቸው ስፍራ ያላቸው ቁልፉን እንኳን የሚስጥር ቁልፍ እንኳን የሚይዙት የአማራ እስላሞች ናቸው። የአማራ እስላሞች ናቸው። እነዚህ የአማራ እስላሞች ከሃጂ ሙፍቲ ጀምሮ እንዴት እንደተበቀሏቸው እንዴት አፈር ከድሜ እንዳበሏቸው እናያለን። የአማራ እስላም በወለጋ ውስጥ እንዴት እንደታረደ እናያለን። ጫካ መንጥረው እስልምና እንዲቀበሉ ያደረጓቸው ናቸው እኮ መልሰው የገደሏቸው ያፈናቀሏቸው። ዛሬ በእምነት አንድነን በዲን አንድነን የሚሉት እና አህመዲን ጀበል በለው እነማ በለው ከኦሮሚያ የሚያጸዱት የወሎ እስላም በኮምቦልቻ የፈሰሰው ደብረ ብርሃን የፈሰሰው በወሎ ምድር የፈሰሰው ዛሬ ብርድና ፀሐይ የሚንቆራጠጥበት ማን ያፈናቀለው መሰለ? ይሄ ጽንፈኛ ያኔ ቂም ያዘባቸውና መከራ ሊያበላባቸው ኦሪጂናሉን እስልምና ለማጥፋት የመጣ ነው ማለት ነው። በጊዜው የነብዩ ተከታዮቻቸውን እንደነሱ አረብ ወደ ነበሩት ወይም በንግድም በጉዞም በካልቸርም በባህልም ወደሚቀርቧቸው ወደ የመን አልተሰደዱም። የመጀመሪያዎቹ እስላሞች የመጀመሪያው ሂጅራ የሚባለው ወደ የመን አልተሰደዱም፣ ወደ ሶሪያ አልተሰደዱም፣ ወደ ኢራቅ አልተሰደዱም፣ ወደ ኢራን አልተሰደዱም፣ ወደ ቱርክ አልተሰደዱም፣ ወደ የትም አልተሰደዱም። የተሰደዱት ከሌሎችም ጋር መላክ እየቻሉ ያንን ሳያደርጉ ወደ ሊቢያም ሳይልኩ ወደ ግብፅም ሳይልኩ ወደ ሱዳንም ሳይልኩ ቀጥታ የላኩት ወደ ጥንታዊቷ ኢትዮጵያ ወደ አቢሲኒያ ወደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ወደ አክሱሙ ንግስትና መንግስቱ የጸና ፈሪሃ እግዚአብሔር ያላቸው የብሉይን መጽሐፍ ያላቸው የሐዲስ ኪዳን መጽሐፍ ያላቸው ጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ መንግስት ያላት ዝርው ያልሆነች ህገ ልቦና ህገ ኦሪትን ህገ ሐዲስ ኪዳንን የተቀበለች ሶስቱን ህግጋት አስተባብራ ወደ ያዘች ወደዚች ወደ ጥንታዊት ሐዋርያዊት ቤተክርስቲያን ወዳለችበት ወደ ኢትዮጵያ ነው ያሏት። ወደ ኢትዮጵያ ነው ያሏት። ሂዱ ወደዛ ነው ያሏቸው እና ምዕመኑን በማክበራቸው ነው ለጉርብትና ለዝምድናና ለወዳጅነት የመረጧቸውና ለተነሱበት ዓላማ የተማመኑባቸው ስለሆነ ነው የላኳቸው። ምንም አትሆኑም፣ ምንም አያደርጓችሁ፣ የእግዚአብሔር ሰዎች ናቸው፣ እንግዳ ተቀባይ ህዝቦች ናቸው፣ ሂዱ ወደ አበሻ ምድር ያሏቸው ለዚህ ነው። ይህም የጥንታዊ አቢሲኒያ የገባው ኦሪጂናሉ እስልምና ስለ ሌሎች እምነቶች በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምልከታው የተለየ ነው፣ ክብሩም የተለየ ነው። አሁን በኢትዮጵያ ውስጥ ልብ በሉ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያከብር የማይሰድብ ተከባብሮ የሚኖር እስላም ካዩ የአሁኖቹ ጽንፈኛ ወሃቢዎች ሙናፊቅ ነው የሚሏቸው፣ የካፊር እንትን ነው የሚሏቸው፣ ይሰድቧቸዋል። እነዛኛዎቹ የመጽሐፉ ባለቤቶች ናቸው፣ የላካቸውን ያውቃሉ፣ እንዴት ከሰው ጋር መኖር እንዳለባቸው ያውቃሉ። እነዚህ ደግሞ ጫካ ተመንጥሮ ሼኮች፣ በወሎ ሼኮች እስልምናን የተቀበሉ ሰዎች ናቸው። ዛሬ እነሱ ባለጊዜ ባለምን ሆነው የወሎንም እስላም የአማራን እስላም በአጠቃላይ የኢትዮጵያ ቤተክርስቲያንን ደግሞ ማዋረድ፣ ይሄ ትክክል አይደለም፣ ጥሩም አይደለም። ይመራል፣ የምናገረው ነገር ይቀፋል፣ ግን ከመስማት ውጭ ሌላ አማራጭ የለም። አንድ የሚያደርገን ይሄ ነው። እንግዲህ ጥንታዊው እስልምና አቢሲኒያ የምንለው የአማራ ስርወ መንግስት የገባው ነው። በኦርቶዶክስ ካህናት በጎ ፈቃድ፣ በመንግስታቱ በጎ ፈቃድ በአማራ ግዛት ላይ መሸሸጊያ መጠለያ የተሰጠው ነው። በህዝቡ በአማራ በትግራይ ጉያ ውስጥ በሙሉ ነፃነት የኖረና የተስፋፋ ነው። የሀገራችን የመጀመሪያዎቹ ትላልቅ በእስልምናው ማለት ነው እነሱ ሊቃውንት የሚሏቸው ሰዎቻቸው መምህራኖቻቸው የነበሩት በአቢሲኒያዋ በጥንቷ ኢትዮጵያዊት በአማራና በትግራይ ምድር ነው። እንግዲህ ከዛ ውስጥ አስፍቶ ነው ወደ ሌሎች ግዛቶች ሄደው እንዲያስተምሩ ያደረገ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውለታዋ ይሄ ነው። ዛሬ አንድ ካህን ባረዱ ቁጥር ያ ነብያቸው ያላቸውን የማያስቡ ነው። አንድ ቤተክርስቲያን ባቃጠሉ ቁጥር መናፍቃን ስለሆኑ ማለት ነው። ሌላው ያለቅሳል። ሌላው ይሄ የአማራ እስላም ምናምኑ የገባው እስላም ያለቅሳል።
እነዚህኞቹ ግን አያለቅሱ፣ ምክንያቱም ተልእኮ ሌላ ስለሆነ ማለት ነው። ከዚያም እንግዲህ እነዚህ ሊቆች መምህራኖቻቸው የጥንታዊውን እስልምና ያንን ሌሎች እምነት ያከበረውና የወደደውን እስልምና ሰንሰለት ጨብጠው ሳይበጣጠስ ፍቅርን፣ ጉርብትናን፣ አብሮነትን፣ መከባበርን፣ አንድነትን እያስተማሩ እስከ ግንቦት 1983 ዓመተ ምህረት ድረስ በኢትዮጵያ ምድር ይኖሩ ነበር። በመሃል ላይ የነበሩ መጋጨቶች ነበሩ። ያም የመጣው በቱርኮች ገፋፊነት ከውጭ ኃይል ነው። ከዛ በኋላ ግን እስላም ከክርስቲያን አንድ ላይ የራሱን እምነት ጠብቆ ይኖራል። እስላሞች መስጊድ ሲሰሩ ክርስቲያኖች እያዋጡ፣ ክርስቲያኖች ቤተክርስቲያን ሲሰሩ ሙስሊሞች እያዋጡ፣ እስላሞች ሲደግሱ ክርስቲያኖች እያዋጡ፣ ክርስቲያኖች ሲደግሱ ያው አንድ ላይ ሆኖ በሐዘን በመከራ አብረው ኖሮ ግንቦት 1983 ዓመተ ምህረት ድረስ አብረው ኖሩ ማለት ነው። ከዚያም በቂ ላይሰንስ ባልያዙ አሽከርካሪዎች እጅ ገብታ ሀገሪቷ ፍሬን የተበጠሰባት መኪና ሆና ምድራችን እየተናጋን እዚህ ደረስን ማለት ነው። የወያኔ መግባት የወያኔ መምጣት አንዱን በአንዱ ላይ እያስነሳ አንዱን በአንዱ ላይ ጠላት እያደረገ አንዱን በአንዱ ላይ ወዳጅ እያደረገ ተነሳ ማለት ነው። ወያኔ ምንድን ያደረገችው? ወያኔ እስልምና በኢትዮጵያ ውስጥ እየተበጣበጠ ከክርስቲያኑ ጋር እንዲኖር፣ አጼ ሚኒሊክ የእስላም ጠላት ተደርገው እንዲሳሉ፣ አጼ ቴዎድሮስ የእስልምና ጠላት ተደርገው እንዲሳሉ፣ አጼ ኃይለ ሥላሴ የእስልምና ጠላት ተደርገው እንዲሳሉ፣ አጼ ዮሐንስ ግን ዝም ትግሬ ስለሆኑ ይሄ በወያኔ ሰበካ ያደገው እነ ሼህ አሊ ምናምን የሚባል አንድ አማራ ነኝ የሚል አለ። ቀፈታ አጼዎቹ እያለ ሲያላግድ የሚውል የኢትዮጵያ ቤተክርስቲያን ለእስልምና ጠላት አድርጎ ሲስል የሚውል አጼ ዮሐንስን አይናገርም። አጼ ዮሐንስ ላይ መጻፍ፣ አጼ ዮሐንስ ላይ ማድረግ አይቻልም። አጼ ዮሐንስ እስላም ከእስላም የወለዱ ከእስላም ያገቡ አጼ ዮሐንስ በሰለለሃና በመቀሌ ያሉትን እስላሞች ሳይነኩ በወሎ ውስጥ ያሉትን እስላሞች የጨፈጨፉ የገደሉ። በዚህም ምክንያት ይሄ ሲነሳ ትግሬ የሆነ በሙሉ እንዴት አጼ ዮሐንስ ይነሳል? አጼ ምኒልክ ከእስላሞች ጋር ከፕሮቴስታንቱ ጋር ተስማምቶ የኖረውን ሀገር አስማምቶ በደገኛ ስርዓት ያስተዳደረውን የኢትዮጵያ ጠላት የእስላም ጠላት አድርገው ስለው እስላሞችን በግልጽ የጨፈጨፈ የፈጀ፣ አባቶቻችሁ የተቀበሩበት አጽማቸው ወጥቶ መጠቅመቅ አለበት ያለ፣ በኦርቶዶክስ ተዋህዶ ክርስቲያን ቤተክርስቲያን ስም የኦርቶዶክስ ቤተክርስቲያንን ስነ ምግባር ባህል ትውፊት ሳይጠብቅ ከአፋሩ እስላም ወልዶ ክርስትናውን ያረከሱ ሰው፣ የስርዓተ መንግስቱን ሁኔታ ያረከሱ ሰው አማራን የኢትዮጵያውያን የቀሪ ኢትዮጵያውያን ጠላት አድርገው ስለው በሌሎች ምዕራባውያን እየተገፉ ዛሬ የኦሮሞ እስላም የማን እስላም ሚኒሊክ ላይ አፉን ይከፍታል፣ ቴዎድሮስ ላይ አፉን ይከፍታል፣ አጼ ኃይለ ሥላሴ ላይ አፉን ይከፍታል። ምክንያቱም 1983 ዓመተ ምህረት የመጡት የአጼ ዮሐንስ የልጅ ልጅ ነን የሚሉት አጼ ዮሐንስን በታሪክ አድነው በምን አድነው ሚኒሊክ አማራ ነው ብለው የሸዋ ሰው ነው ብለው ሚኒሊክን የኢትዮጵያ ጠላት አድርገው ሳሉ ማለት ነው። እንግዲህ የነጻነት ታጋይንን የሚሉት ደግሞ በአብዛኛው እንደምታዩቸው ትግሬና ኦሮሞ ናቸው። አክራሪ እስላሞች ናቸው። ኦነግ የእስላም ስብስብ ነው። ኦነግ ሌተር ሄዱ ራሱ አረብኛ፣ እንግሊዝኛና ላቲንኛ ነው። አማርኛ እንኳን አይጠቀምም። ኦነግ በአጠቃላይ አሁን ያሉትን የምታዩትን ጥቂት ጴንጤዎችና ፈዳላ ኦርቶዶክሳውያን ምንም የማይጠቅሙትን ትታችሁ አብዛኛው ኦነግ እስላማዊ መንግስት ነው። የእስላማዊ መንግስት ለማምጣት የሚሰራ ነው። ኦነግ ሆኖ ክርስቲያን የሆነ በሃጫሉ ማየት ይቻላል። ሃጫሉ እንዴሳ ኦነግ የሆነ በሙሉ እስላም የሆነ በሙሉ ሃጩ ኬኛ ሲል ቆየና ሃጫሉ እንዴሳ ሞተ። ሲሞት
ጸሎት እንግዲህ መቼም ያጂ መከራ የበዛባት ሲሰድባት የኖረች አጼዎቹ ያሰሯት ቤተክርስቲያን ውስጥ ሊቀበር መጣ። ካህናቱ መስቀል ይዘው ጥላ ይዘው ጽናጽልና መቋሚያ ይዘው ከበሮ ይዘው አዎ ነፍሱ በሰላም ታርፍ ዘንድ ጸሎት ሊያደርጉ ሲመጡ ድንኳን ሰርተው የነበሩ ሐረርጌ በደቡብ ድንኳን ሰርተው ሀዘን ተቀምጠው የነበሩት እንዴ ካፊር ነው እንደ ሰውዬ ብለው ኦነግ ከሆንክ እስላም መሆን አለብህ ብለው ስለሚያምኑ ማለት ነው። ነፃ አውጪዎች ናቸው። እነሱ ደግሞ ሲነሱ የኢትዮጵያን ቤተክርስቲያን ከሰው መጻሕፍቶቿን ቆንጽለው ቤተክርስቲያኒቷን ማታቀውን በየማተሚያ ቤቶቹ ጽፈው እስልምናን የሚሰድብ እስልምናን የሚያዋርድ ጽፈው ይሄው አማራ እንዲህ ነው የሚለው ኦርቶዶክስ እንዲህ ናት የምትለው ብለው ተከታዮቻቸውን በሙሉ በአማራ ጥላቻ በኦርቶዶክስ ጥላቻ ሞልተው ትግሬን አይነኩትም። ትግሬ የነሱን ሐሳብ ፈቃድ የሚፈጽም ስለሆነ ትግራይን አይከሱትም። አይታችኋል። አሁንም ትግሬና ኦሮሞ አንድ አይሆኑም፣ ግን አንዱ ያንዱ ገረድ ያንዱ ባሪያ ሆኖ ለመቀጠል የጋራ ጠላት አለን ብለው ስለሚያምኑ ማለት ነው። እነዚህ ነፃ የሚሉ ሰዎች አቢሲኒያ የሚለውን ስም አይወዱም፣ ኢትዮጵያ የሚለውን ስም አይወዱም። የአረብ አሽከር የአረብ ገረዶች ናቸው። በዚህ ምክንያት እንዴት እንደሚንገሸገሹም ታውቃላችሁ። ኢትዮጵያ ሲባል ባንዲራዋን ሲያዩ ኦርቶዶክስ ሲባል ይንቀጠቀጣሉ። ዝም ብሎ የመጣ ስላልሆነ ማለት ነው። ስለዚህ ወያኔ አገር ሲያስተዳድር ምን አደረገች? እንቅፋት ሆኑብኝ የምትላቸውን ሁለት እምነቶች ለማጋጨት ተነሳች። የኢትዮጵያ ኦርቶዶክስ ቤተክርስቲያን ሁለት ቦታ ከፈለች። ሁለት ቦታ ከፍላ ኃይሏን አዳከመች። አንደኛው ተሳዳጅ ሆነ፣ ወደ አሜሪካ ተሰደደ። በብፁዕ ቅዱስ አቡነ መርቆሬዎስ የሚመራው የአማራው ሲኖዶስ አሜሪካ ተቋቋመ። በብፁዕ ቅዱስ አቡነ ጳውሎስ የሚመራው የትግሬው ሲኖዶስ ደግሞ በአዲስ አበባ ቀረ ማለት ነው። ሁለት ሲኖዶስ ተፈጠረ። ለፖለቲካዋ ስትል አስረግጬ ነው የምነግርህ። እውነቱን ነው የምነግርህ። በብፁዕ ቅዱስ አቡነ መርቆሬዎስ የሚመራው የአማሮች ስብስብ ነው። ኦሮሞ የለበትም፣ ጉራጌ የለበትም፣ ወላይታ የለበትም፣ ትግሬ የለበትም። ጎንደር የሚበዛው ከጎጃም አንድ ወይም እንደዚህ ጎንደሮች የሚበዙት ሲኖዶስ ተመሰረተ ማለት ነው። ስለዚህ ለወያኔ ተጠቀማት። ከዛ በውስጥ ደግሞ እንደገና የፕሮቴስታንትን ሃይማኖት በገፍ አስገባች። ይሄንን ነገር አደረገችና በተለይ ደግሞ እስልምናው ጠንካራ ስለሆነ ያን እስልምና የሚያፈርስ ሌላ እስላም መፍጠር ስለነበረባት ያንን እስላም ፈጠረች። ስለዚህ ወሃቢያ የሚባል ወደ ሀገር ውስጥ እንዲገባ ተደረገ፣ በወያኔ መልካም ፈቃድ ማለት ነው። ሀበሽ የሚለውን ስም የሚጠላ፣ አቢሲኒያ የሚባለውን ስም የሚጠላ፣ አማራ የሚባለውን ስም የሚጠላ፣ ኦርቶዶክስ የሚባለውን ስም የሚጠላ፣ ጥንታዊው እስልምናን የሚጠላ፣ ነቢዩ መሐመድን ራሱን የሚጠላ። ለዚያም ነው መውሊዳቸውን የነቢዩ መሐመድን መውሊድ አያከብሩም፣ ቅርሳቸውን አያከብሩም፣ ያፈርሳል። የጥንታዊ የእስልምና መገለጫዎችን በሞላ ያፈርሳል። መጻሕፍቶቻቸውን ያቃጥላል። የሰሆባቸውን መቃብር እየፈነቀለ ያቃጥላል። ይሄ የውሃቢያ እስላም የሚባለው ማለት ነው። በነ አህመዲን ጀበል በነ አቡኪ ይሄ ድምፃችን ይሰማ በሚባለው ወጠጤ ግሩፕ የተፈጠረው ማለት ነው። በኋላ ወያኔን ይሄው ግሩፕ ሲነክሳት ጊዜ ለማሰር ሞከለች። የበለጠ ግን ጀግና አደረገቻቸው እና አብይ አህመድ ደግሞ ሲመጡ ያንኑ ጽንፈኛ ኃይል ይዘው አስቀጠሉ ማለት ነው። የኢትዮጵያ እስላሞች የአማራ እስላሞች የሚያዩትን ፍዳ ይሄ ድብ የሚመቱት ምንድነው የሚባለው? ሲመታ ከበሮ እየተመታ እሱ ክልክል ነው። በመስጊድ ውስጥ ይሄ መንዙማ ክልክል ነው። መናፍቅ ነው የሚባሉት። ይቀጠቀጣሉ፣ በቦክስ ይቀጠቀጣሉ። ሰሞኑን እንኳን መስጊድ ውስጥ ገብተው ጥርሳቸውን አርግፈዋል፣ በጩቤ ወቅተዋቸዋል። እስላሞቹ የገቡበትን ፍዳና መከራ ራሳቸው ያውቁታል። ይናገሩ ተናገሩ ብትሏቸው ይነግሯቸዋል ማለት ነው። ትልልቅ የሀበሻ መሻይኮች የሚባሉትን የሚጠላ ይሄ ዋሃቢ የሚባለው ኪታቦቻቸውን የሚጠላ አብሮነታቸውን የሚጠላ አጠቃላይ የአቢሲኒያን የኢትዮጵያን ሕዝቡን እምነቶቹን መምህራኑን ይቺን ሀገር በአጠቃላይ አገር አድርገው የገነቡትን ፖለቲካዊ እስልምና፣ ጥላቻዊ እስልምና፣ አግላይ እስልምና፣ ጸረ ኦርቶዶክስ እስልምና
ፈጥረው ቁጭ አሉ ማለት ነው። ተጠና እንትን አደረገ ማለት ነው። አንድ የሀበሻ እስልምና ጥንታዊ የሀበሻ እስልምና የሚባለው በአቢሲኒያ የገባው የሚባለው ነው። በአክሱም በአማራው ስርወ መንግስት የነበሩት ናቸው የታደጉት የተቀበሉት። የኦርቶዶክስ ካህናት፣ የኦርቶዶክስ መነኮሳት፣ የኦርቶዶክስ ቀሳውስት ናቸው የእስልምናን ሃይማኖት ከመጥፋት ከመካ መዲና ሸሽቶ የመጣውን አሳልፈ ስጠን ሲባል አንሰጥም፣ የፈለጉትን ማምለክ ይችላሉ ብሎ የተቀበላቸው የአክሱም ኦርቶዶክሳውያን በኢትዮጵያ መንግስት በአቢሲኒያው መንግስት የመጣው ነው። የእስልምና እምነት ተቀባይነት በምድር ላይ ያገኘው በኢትዮጵያ ነው። በአክሱም በሰሜን ኢትዮጵያ ነው። የተስፋፋውም በአማራና በትግሬ ነው። በዛ የገባውና የተስፋፋው የቀድሞ የመጀመሪያው እስልምና ፈቃድ ስላገኘ ተቀባይነት ስላገኘ በሌሎቹም የሀገሪቱ ክፍል ለመስፋፋት በቅቷል ማለት ነው። የመሐመድ ባልደረቦች የነበሩ 16 ዓመታት በሙሉ በአቢሲኒያ ሲቀመጡ በህዝቡ በአማራ በጎ ፈቃድ የሰበኩትና ያሰራጩት እምነት ነው እስልምና ማለት። ይሄ ነጃሺ የሚባል ንጉስ ምናምን እሱን ተረት ተውት። በኢትዮጵያ የነገስታት ታሪክ ውስጥ ነጃሺ የሚባል ንጉስ የለም። ሀገረ ገዢ የነበረ ነጋሽ የሚባል ሰውዬ ነበረ። አለቀ። እሱ ጋር የተቀመጡ እንደውም እስሉ ብሎ በትግራይ ውስጥ ታገኙታላችሁ። ንጉስ የሚባል የለም። ይህንንም እነሱ ንጉስ ብለው ማቅረብ ይችላሉ፣ መብታቸው ነው። በኢትዮጵያ ታሪክ ውስጥ ግን የእስልምና ንጉስ ነጃሽ የሚባል የለም። በጩኸት በእሪታ የሚቀርብ ነገር አይደለም። በኋለኛው ዘመን መጥቶ የኢትዮጵያን ነገስታት በማሳደድ በመዋጋት 15 ዓመታት ሙሉ እረፍት የነሳው ግራኝ አህመድ የአዳሉ ነው እንጂ ከዛ በፊትም ከዛ በኋላ የእስላም ነገስታት የሉም። ይሄ ከኦርቶዶክሳዊት አንጻር ከኢትዮጵያ ታሪክ አንጻር እናነጋለን። እኛ ደግሞ አይ እንደዚህ ማለት እንችላለን ማለት መብታችሁ ነው። መብታችሁን ይከበራል። እውነቱ ግን ይሄ ነው የሚሆነው ማለት ነው። 16 ዓመታት እስልምና በኢትዮጵያ ውስጥ ሲቀመጥ የኢትዮጵያ እና የኢትዮጵያ ቤተክርስቲያን ምንም ክፉ ነገር እንዳይደርስባቸው ምንም ነገር እንዳያገኛቸው ብላ የተቀበለቻቸው። አሁን በኋላ ላይ ለምን አሁን ያለው የዋሃቢያ እስላም ለምን የኢትዮጵያ ቤተክርስቲያን የምን ኦርቶዶክስን እንደሚያሳድድ ወደ ኋላ አመጣላችኋለሁ። ለምን እንደሚያሳድዳል የተያያዘው ከዚህ ጋር ስለሆነ የኢትዮጵያ ቤተክርስቲያን መጀመሪያ የተቀበለቻቸው የመሐመድን መልእክተኞች ቤተሰቦች ለምን ተቀበላችሁ ተብሎ እንዴት የኢትዮጵያ ቤተክርስቲያን ጥርስ እንደተነከሰባትና አሁን ባለው ጽንፈኛ የዋሃቢ እስላም በኩል የኢትዮጵያ ቤተክርስቲያን ፍዳዋን እንደምትበላ ወደ ኋላ እንመጣበታለን ማለት ነው። ያ እንግዲህ